በነገራችሁ ላይ ትዳር በራሱ መጥፎ ነገር እኮ አይደለም። ባል መሆን በራሱ መጥፎ ነገር አይደለም። ሚስት መሆንም እንደዛው ነገር እኮ አይደለም። ግን አለ መጥፎ ትዳርን መጥፎ የሚያደርጉ ሰዎች አሉ። ባልነትን ሪስፖንሲቢሊቲን አቃለው ባል መሆን ሲገባቸው ሳይሆኑ አቢዩዝ የሚያደርጉ ባሎች አሉ። ግን አንዳንድ ግን የምናውቃቸው ኬዞች ካሉ እንጂ ሁሉም ሚስቶች መጥፎ አይደሉም። ሁሉም ትዳሮች መጥፎ አይደሉም። ሁሉም ባሎች መጥፎ አይደሉም። ሁሉም እኮ ተብሎ ጀነራላይዝ ባሎች ወንዶች ምናምን ብለን ጀነራላይዝ የምናደርገው ነገር የለም። ሜቢ ጥቀሽ ብባል አንድ ወይ ሁለት ወይ ወደ ሚዲያው የመጣ ወይም ሰፈራችን ውስጥ የምናውቀው ወይ ሀገራችን ውስጥ የምናውቀው አቢዩዝ እየተደረጉ ያሉ ሴቶች ይኖራሉ። ለነዛ መሟገት አንድ ጉዳይ ነው። ለነዛ መናገር አንድ ጉዳይ ነው። ነገር ግን በጣም በእውነት እኔ አንዳንዴ እስቲ ልረዳቸው ብዬ እሰማለሁኝ ላይፋቸው ላይ ምናምን ገብቼና በጥፊ ከመታኝ አንድ ቀን ከተናገረኝ አልችለውም ምናምን አይነት ውይይት ነው የምትወያዩት ማለት ነው። ኦፍ ኮርስ አቢዩዝ መደረግን እያበረታታው አይደለም። መመታታት መሰዳደብን እያበረታታው አይደለም። ግን ደግሞ እናንተ ይሄን ያህል ለሴቶች መብት ሴቶች በትዳራቸው ደስተኛ እንዲሆኑ ደስተኛ ህይወት እንዲኖሩ የሚያከብራቸውን ባል እንዲያገቡ ወይም በትዳራቸው ተከብረው ተወደው እንዲኖሩ የምትፈልጉ ከሆነ ለምን ሴቶች ራሳቸው ላይ እንዲሰሩ አታስተምሯቸውም? ያ ማለት ከማግባታቸው በፊት መምረጥ የሚችሉ አይነት ሴቶች ምን አይነት ሰው መምረጥ እንዳለባቸው ምን እንደሚፈልጉ የሚያውቁ ማንን ማግባት እንዳለባቸው የሚያውቁ መቼ ማግባት እንዳለባቸው የሚያውቁ ለትዳር ራሳቸውን እንዴት ሬዲ ማድረግ እንዳለባቸው የሚያውቁ ሴቶች እንዲሆኑ አርጋችሁ ለምን አትሰሯቸውም? ለምን ያንን አድቮኬት አታረጉም? እናንተም የሚመለከታችሁ ስፔሻሊ ሳታገቡ ይሄን ነገር እያስተማራችሁ ያላችሁ ሰዎች ኦሬዲ ትዳር ውስጥ የገቡት ሰዎች የትዳሩ ቫልዩ ትዳሩ ቢበተን ያለውን አደጋ ወይም ደግሞ የመቻል አቅማቸውን ያሉበትን መንገድ ትዳሩን የመሰረቱበት መንገድ እነዚህና መሳሰሉ ብዙ ፋክተሮች ይዘዋቸው ሊሆን ስለሚችል እነዚህ ነገሮች እያሰቡ ሊሆን ስለሚችል ያሉ ትዳር ውስጥ እነሱን ተውና ከዚህ በኋላ የሚመጣው ጀነሬሽን አንዲት ሴት አንድን ባል ትዳር ብላ ስትመርጥ ሪኮግናይዝ ማድረግ የሚገባት ራሷን ማዘጋጀት የሚገባት ነገሮች ምንድን ናቸው የሚሉ ጉዳዮችን ለምን አትሰሩም? ለምን ይሄንን አታደርጉም? እንጂ አሁን እኮ በጣም ብዙ ትዳሮች እንዲፈርሱ ምክንያት ለመሆን ካልሆነ በስተቀር እናንተ ጋር ተገፍቻለሁ፣ ተጨቁኛለሁ፣ ታንቄያለሁ፣ ተገድያለሁ ብለው የመጡ ኬዞች ካሉ ለነዛ ታገሉላቸው፣ ነፃ ለማውጣት ሞክሩላቸው። እሱንም በእነሱ ፈቃደኝነት ፍርድ ቤትም እኮ ተሄዶ የእነሱ ሰይ እንትን ይላል። ካልሆነ ግን እንዲሁ ትርክት ይዘን በቃ ወንዶች ሴቶችን